ይህቺ ሴት ከእናቷ ጋር በመሆን የደስታ የባህር ላይ ሽርሽር ለማድረግ ብትወጣም ነገር ግን ያመነችው ሰው በሰራው አደገኛ ሴራ ምክንያት እናቷ በጨካኝ ወንጀለኞች በግፍ ስትገደል በገዛ አይኗ ታያለች። አሁን በሰፊው ውቅያኖስ ላይ ብቻዋን የቀረችው ይህች ወጣት እጅ ከመስጠት ይልቅ የእናቷን ደም ለመመለስ ገዳዮቹን አንድ በአንድ ልታድናቸው ተዘጋጅታለች። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ዴንጀረስ ዋተርስ የተባለውን በ2023 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረግዎን አይርሱ። ፊልሙ የሚጀምረው ሮዝ የምትባል ወጣት ልጅ ፊቷ በሙሉ በቁስልና በበሰበሰ ደም ተሸፍኖ ስንመለከታት ነው። ሙሉ በሙሉ በድንጋጤ ውስጥ ሆና ከአንድ ከባድ የህይወትና የሞት አደጋ ተርፋ ገና ስሜቷ እንዳልተረጋጋ ያሳያል። ከዚያም ታሪኩ ከሳምንት በፊት ወደ ነበረው ትዝታ ይመልሰናል። የሮዝ እናት አልማ ከስራ ወደ ቤት ስትመለስ ልጅቷ በደስታ ነገ ለሚሆነው የእናቷ ልደት አስቀድማ መልካም ምኞቷን ትገልጽላታለች። እናትየው ግን ነገ ከፍቅረኛዋ ጋር በጀልባ ለሽርሽር ስለሚሄዱ እቃዎቿን እንድታዘጋጅ ትነግራታለች። ልጅቷ ብዙ ባትፈልግም በሀሳቧ ተስማምታ ወደ ሆቴል ስራዋ ትሄዳለች። በሚቀጥለው ማለዳ ከስራ ስትመለስ እናቷ እቃዎቿን ይዛ ለመውጣት ተዘጋጅታ ትጠብቃታለች። ሮዝ ግን በጉዞ ጨርሶ ደስተኛ አልነበረችም። ምክንያቱም በሁለቱ መሃል ገብታ መረበሽ አልፈለገችም። ስለዚህ እናትየው አጥብቃ አብራት እንድትሄድ ትጎተጉታታለች። በመንገድ ላይ ሳሉ ልጅቷ ስለ እናቷ ፍቅረኛ ትጠይቃታለች። እሷም ብዙ ጊዜ እንዳልሆናትና ነገር ግን በጣም ጥሩ ሰው እንደሆነ ትነግራታለች። ልጅየውም ገና በደንብ ሳታውቀው እንዴት በሙሉ ልባም ነው ለ10 ቀን የባህር ጉዞ አብራው ልትወጣ እንደቻለች በጣም ይገርማታል። ከጥቂት ጊዜ በኋላ ወደ ቡጋር ይደርሳሉ። የእናትየው ፍቅረኛ ዴሪክም በደስታ ይቀበላቸዋል። ከዚያም በካርታው ላይ ቤርሙዳ አቅራቢያ የሚጓዙበትን የባህር መስመር ያሳያታል። ሴትዮዋ ከመኪናው ውስጥ እቃዎቿን ስታወጣ አንድ እንግዳ ሰው ወደ እናቷ ሲቀርብ ሮዝ ከርቀት ታያለች። በኋላም ሰውየው ምን እንዳላት ስትጠይቃት እንደዚህ አምረሽ ወዴት እየሄድሽ ነው ብሎ እንደጠየቃት ትነግራታለች። ልጅቷም ለመጀመሪያ ጊዜ ከዴሪክ ጋር ስትገናኝ አናሊሳ የምትባል ያገለገለች ጀልባ መግዛቱን ይነግራቸዋል። ከአጭር ጨዋታ በኋላ ሶስቱም በጀልባው ረጅም ጉዟቸውን ይጀምራሉ። ከተወሰነ የባህር ጉዞ በኋላ ሰውየው በአስቂኝ የመቃብር ድንጋይ ምስል ያጌጠ የልደት ኬክ በማምጣት ፍቅረኛውን ሰርፕራይዝ ያደርጋታል። ከዛም የባህር ዳርቻ ቲሸርት በስጦታ ያበረክትላታል። ለሮዝ ደግሞ ራሷን ልትከላከልበት የምትችልበትን አደገኛ ቢላዋ ይሰጣታል። ወጣቷ ልጅ ስለ ስራው ስትጠይቀው ቀደም ሲል ፖሊስ እንደነበር፣ አሁን ግን የግል የጥበቃ አማካሪ ሆኖ እንደሚሰራ ይነግራታል። ቀጥሎ የባህር ላይ ገመድ እንዴት እንደሚታሰር ያስተምራታል። ከዛም ወደ ውጭ ወጥቶ ጀልባዋን እንዴት ማንቀሳቀስ እንዳለባት ያሳያታል። አልማ በልጇ ስልክ ፎቶ ልታነሳቸው ስትሞክር በድንገት የጀልባው ዋና ሸራ መጥቷት ወደ ባህር ውስጥ ትወድቃለች። ግን እንደ ዕድል ሆኖ ዴሪክ በፍጥነት ዘሎ ገብቶ ያድናታል። ሮዝ የመጀመሪያ እርዳታ ቁሳቁስና ብርድ ልብስ ልታመጣ ወደ ጀልባዋ ክፍል ስትገባ ግን ያልጠበቀችውን AR-15 ጠመንጃና በርካታ ሽጉጦች ተደብቀው ታገኛለች። ያገኘችውን ነገር በልቧ ይዛ በፍጥነት ብርድ ልብሱና የእርዳታ እቃውን ለእናቷ ትሰጣታለች። ቀጥሎም ሶስቱም የአየር ሁኔታው እየተበላሸ መምጣቱን አስተውለው እናትየው ብዙም ሩቅ ስላልሄዱ ወደ ቤት እንዲመለሱ ሀሳብ አቀረበች። ዴሪክ ግን አየሩ እንደሚስተካከልና ምንም እንደማይፈጠሩ ዋስትና ይሰጣታል። በሚቀጥለው ማለዳ ሮዝ ስትነቃ የአየር ሁኔታ ሙሉ በሙሉ ጸጥ ብሎ ታገኛለች። ከዛም ሰውየውን ስላየችው ጠመንጃ በጥያቄ ታጣድፈዋለች። እሱም ለስራው እንደሆነ ነግሮ ያረጋጋታል። ወጣቷ ልጅ መሳሪያውን የመተኮስ ፍላጎት እንዳላት ስትነግረው ጠመንጃውን አውጥቶ እንዴት እንደምትተኩስ ያሳያታል። በሚገርም ሁኔታ የመጀመሪያዋ ቢሆንም በጣም በትክክል ትመታለች። ሰውየውም ተደንቆ ቀደም ሲል ተኩሳ ታውቅ እንደሆነ ሲጠይቃት ሮዝ በስጋት የመጀመሪያዋ እንደሆነ ትናገራለች። እናቷ ግን አባቷ በጦርነት የሞተ ወታደር እንደነበርና ከልጅነቷ ጀምሮ ውጊያ እንደምትወድ ትናገራለች። በሚቀጥለው ትዕይንት ሮዝ በላፕቶፕ ላይ ሌላ ጀልባ በአቅራቢያቸው እንዳለ ታያለች። ነገር ግን ብዙም ትኩረት ሳትሰጥ ትተዋለች። በዚህ መሃል ጥንዶቹ እየጠጡ ሲደሰቱ አብራቸው እንድትጠጣ ይጋብዟታል። እሷም ወዲያው ስላዞራት ለመተኛት ወደ ክፍሏ ትሄዳለች። ከጥቂት ጊዜ በኋላ በውጭ በኩል በሚሰማ ከባድ ድምፅ ትነቃለች። ወደ ውጭ ስትመለከት ሌላ መርከብ ወደ እነሱ እየመጣች በኃይል ስትጋጭ ታያለች። ከዛም ከሌላኛዋ መርከብ የመጡ ሁለት ወንዶች ዴሪክን እያስፈራሩ የወሰደውን ነገር እንዲመልስላቸው ይጠይቁታል። እሱ ግን ምንም የሚያውቀው ነገር እንደሌለ ይናገራል። እናትየው እንዳይጎዷቸው ስትለምን የታጣቂዎቹ አለቃ በግፍ ይመታታል። ይህ አለቃ በወደቡ ላይ እናቷን ሲያናግር የነበረው ተመሳሳይ ሰው እንደሆነ አውቃ ሮዝ በጣም ትደነግጣለች። እናትየው ግን ተደብቃ እንድትቆይ በጥቅሻ ትነግራታለች።
ዴሪክ ምንም እንደማያውቅ መናገሩን ሲቀጥል አለቃው ጊዜ ሳያባክን ምስኪኗን እናት በጥይት ረሽኑ ይገድላታል። እሱን ደግሞ እጁ ላይ መጥቶ ወደ ባህር ውስጥ ይጥለዋል። ተደብቃ የነበረችው ልጅ ሽጉጥ ይዛ ለከፋው ነገር ስትዘጋጅ አለቃውና ታጣቂዎቹ ወደ ጀልባ ውስጥ ገብተው በመጨረሻም የፈለጉትን ነገር ያገኛሉ። ነገር ግን እሷን ሳያዩት ከመሄዳቸው በፊት ጀልባዋን በእሳት አቃጥለው ይሄዳሉ። ከጥቂት ቅጽበቶች በኋላ ልጅቷ ጀልባዋ መቃጠሉን ታያለች። ከዛም በፍጥነት የእሳት ማጥፊያ አንስታ እሳቱን ታጠፋዋለች። እንደ አጋጣሚ ሆኖ ወደ ውጭ ስትወጣ የእናቷን አስክሬን አይታ በተስፋ መቁረጥ አለቀሰች። በሚቀጥለው ማለዳ ብቻዋን ሆና ምን ማድረግ እንዳለባት ግራ ተጋባች። የጀልባው ሞተርም ስለማይሰራ ልታስተካክለው ብትሞክርም አልተሳካላትም። ቀጥሎም የእናቷን አስክሬን በክብር ለመቅበር በጨርቅ ጠቀለለቻት። በዚያኑ ቅጽበት በድንገት ከውሃ ውስጥ ድምፅ ሰማች። ልታይ ስትሄድም ዴሪክ ከገመድ ጋር ታስሮ ውሃ ላይ ተንሳፎ አገኘችው። እንድትረዳው ሲለምናት ወደ ጀልባው ጎትታ አውጥታ ቁስሉን እያከመች እናቷ እንድትሞት ስላደረገ ተናዳ እነዚያ ሰዎች ማን እንደሆኑ ጠየቀችው። እሱ ግን አሁንም ምንም እንደማያውቅ ይናገራል። በተጨማሪም ትርፍ ሸራ ከገመድ ጋር አስራ ወደ ላይኛው እንጨት እንድትሰቅል ይጠይቃታል። በጣም አስቸጋሪ ቢሆንም ወጣቷ ልጅ ሁሉንም አጠናቀቀች። በሚቀጥለው ቀን እሱን እየተንከባከበች ጀልባ ውስጥ ስትፈልግ ዴሪክ ከትናንትናው ገዳዮች ጋር አብሮ የተነሳቸውን ፎቶዎች አገኘች። እንደ ዋሻ ስታውቅ በፍጥነት በገመድ አስራ ቢላዋን ወሰደችበት። ነገር ግን ሸራውን አስተካክላ ስትመለስ የታሰረበት ቦታ የለም። በጀልባ ውስጥ ልትፈልገው ስትሄድ ድንገት ከመጸዳጃ ቤት ይወጣና በደንብ ስላላሰረችው እሷ ላይ ያፌዝባታል። ስለ ትላንቶቹ ወንጀለኞች ስትጠይቀውም በመጨረሻ እነዚያ ሰዎች ጨካኝ እንደሆኑና ስለ እነሱ ባታውቅ እንደሚሻላት ይነግራታል። በሚቀጥለው ቀን የእናቷን ሀብል አድርጋ ሲያት እሱ ለአልማ በስጦታ እንደሰጣት ያወራላታል። ሮዝ ግን እናቷ ይህ ሀብል ከብዙ ዓመታት በፊት የነበራት በመሆኑ ስላላመነችው የመካከለኛ ደረጃ ተማሪ እያለች ጀምሮ እናቷን ለመማረክ ሲሞክር እንደነበርና ከብዙ ዓመታት በኋላ እድል እንደሰጠችው ይነግራታል። በቀጣዩ ምሽት በክፍሏ ውስጥ እያለች በከፍተኛ ንዴት መጮህ ይጀምራል። የተናደደበት ምክንያቱም የባህሩ ሞገድ በጣም ስለበረታ ወደ አትላንቲክ ውቅያኖስ እየተወሰዱ በመሆናቸውና አቅጣጫ መቀየር ስላልቻሉ ነበር። ንዴቱ በርትቶ ሲሳደብ በፍርሃት የተዋጠችው ሮዝ ወደ ክፍሏ ገብታ በሩን ቆልፋ ሽጉጧን ይዛ ትጠብቀዋለች። በሚቀጥለው ማለዳ ስትነቃ በአቅራቢያቸው ደሴት በማየቷ ተደሰተች። ያለምንም ማወላወል ጀልባዋን ወደ ደሴቱ መራቻት። እንደቀረቡም በትንሿ የመዳኛ ጀልባ ተሳፍረው ወደ ደሴቱ አመሩ። በኋላ መቅዘፊያው ተሰብሮ ልታመጣ ስትል ወደ ውሃው ትሰምጣለች። እንደ እድል ሆኖ ዴሪክ ዘሎ ገብቶ ወደ ዳር ጎትቶ ያወጣታል። ቀጥሎም የልብ ትንፋሽ ሰጥቶ በሕይወት አታረፋት። በኋላም ወደ ጫካው ሲገቡ ደሴቱ ሰው የሌለበት በመሆኑ እሳት ጭረው እዚያው ለማደር ወሰኑ። ማታ ላይ ስለ ሕይወቱ ውስጥ ጠይቀው ለ10 ዓመታት ጥሩ ፖሊስ እንደነበር ይነግራታል። ነገር ግን ጥሩ ሰው በመሆኑ ምንም ስላላገኘ ለመጥፎ ሰዎች ለመስራት ወሰነ። ከመጥፎ ሰዎች መስረቅና ማታለል ደስ እንደሚለውና ምንም አይነት የቁጭት ስሜት እንደማይሰማውም ነገራት። ከዛም እናቷን የገደለው አለቃ የሴቶች ዝውውር መሪ እንደሆነና ሮዝን በጀልባው ላይ አግኝቷት ቢሆን ኖሮ ያፍናት እንደነበር ነገራት። ወጣቷ ልጅ ግን እናቷን የገደለውን አለቃ እንደምትገድለው በተናደደ ስሜት ስትናገር እየሳቀ ገመድ እንኳን ማሰር በትክክል አታውቂም አላት። ቀጥሎ በእጇ ላይ ገመድ አድርጎ ገመድ በትክክል እንዴት እንደሚታሰር ያሳያታል። ይህን ሲያደርግ በቦርሳ ውስጥ ትራንስሚተሩን አየችው። መሳሪያው አሁንም እየሰራ ነበር። አሁን በድንገት ሀብሉን ለአልማ እንዳልሰጣትና ለረጅም ጊዜ እንደማያውቃት በተጨማሪም ዝም ብሎ ቆንጆ ሆና ስላገኛት አብሯን ለመተኛ ታቅዶ እንደመጣ አመነ። እናም አብራቸው ጉዞውን እንደምትመጣ ሲያውቅ ተናዶ እንደነበር፣ ነገር ግን እሷም ቆንጆ መሆኗን ሲያይ ደስ ብሎት እንደነበር ነገራት። ይህን ስትሰማ ሮዝ ድንጋጤ ውስጥ ወደቀች። ከዛም ትራንስሚተሩን እንዲያበራው ጠየቀችው። እሱ ግን ስለ ስራው ብዙ ስላወቀች ሊገድላት ሲል በብላት አሸንፈው ወደ ጫካው አመለጠች። በሚቀጥለው ማለዳ ስትነቃ ወደ ጫካው ጫፍ መድረስ ቻለች። ሌላ አማራጭ ስላልነበራት ወደ ባህር ዳርቻው ስትወርድ ዴሪክ እግሯን አቆሰላት። ነገር ግን እሱ ራሱ ከገደል ላይ ተንሸራቶ ወደቀ። ስትቀርበው በከባድ ሁኔታ መጎዳቱን አየች። ቢሆንም ወደ ጀልባው እንድትወስደውና ትራንስሚተሩን እንደሚያበራላት ቃል ገባላት። እሷ ግን ልታምነው በፍጹም አልፈለገችም። ራሷ ልታበራው ብትሞክርም በፍጹም አልተሳካላትም። በመጨረሻም የራሱን ሕይወት ለማዳን ሲል እሷን ለዛ አደገኛ አለቃ አሳልፎ ለመስጠት አቅዶ እንደነበር ሲነግራት የተናደደችው ሮዝ ብቻውን ጥላው በመሸሽ በመዳኛ ጀልባዋ ተሳፍረው ወደ ጀልባዋ ተመለሰች። በዚያች ምሽትም ስትነቃ መርከቧ ልትሰምጥ እንደሆነ ስላወቀች ጥቂት ቁሳቁሶችን ይዛ ወደ መዳኛ ጀልባዋ ዘለለች። በሚቀጥለው ቀን በአቅራቢያው መርከብ አይታ በጭስ ምልክት ለመስጠት ሞከረች። ግን በፀሐይ ብርሃን ምክንያት መርከቧ ምልክቷን ሳታለፈች። ነገር ግን በዚያች ምሽት በፈጣን ጀልባ መጥተው ወደ ትልቋ መርከብ ጥቂት ሰዎች ወሰዷት።
መርከቡ ላይ እንደደረሰች ወዲያውኑ የሚጣፍጥ ምግብ ተሰጣት። ነገር ግን ሰራተኞቹ በረሃብ ስሜት ይመለከቷት ነበር። ቆይቶም አንዲት አደንዛዥ ዕፅ የወሰደች የምትመስል ሴት መጣ አዲስ እንደሆነች ስትጠይቃት አንድ ሰው በፍጥነት ወሰዳት። እናቷ በተገደለችበት ምሽት የነበረው ያንን መላጣ ሰውን መርከቡ ላይ ስታየው ሁኔታውን ተረድታ ገላዋን ለመታጠብ ፍቃድ ጠየቀቻቸው። ታጥባ ከጨረሰች በኋላ ያማረ ልብስና ሜካፕ አድርጋ ራሷን አዘጋጀች። አሁን ያረፈችበት መርከብ የእናቷ ገዳይ መርከብ እንደሆነች ሙሉ በሙሉ አረጋግጣለች። ስለዚህ ወደ መቆጣጠሪያ ክፍሉ ገብታ አለቃውን አገኘችው። ሰውየው ማንኛውንም ሴት ወደ ክፍሉ አያስገባም ነበር። ነገር ግን የእሷን ያማረ ቁመና ስላየ በፍጥነት ፈቀደላት። እሷም ሕይወቷን ስላዳንላት አመስግና ይህንን እንደ ጥሩ ዕድል በመጠቀም አለቃውን ማቆላመጥ ጀመረች። እሱም ስለተማረከ ሰራተኞቹ ክፍሉን ለቀው እንዲወጡ አዘዘ። ከዛም አውቃ መርከቧን ትልቅ እንደሆነች በመናገር መርከብ እንዴት እንደሚነዳ እንዲያስተምራት ጠየቀችው። እሱም በደስታ የቁልፎቹን አሰራር ያሳያት ጀመር። ቆይቶም ብቻቸውን ሲቀሩ ተጎድታ እንደነበር ገልጻ መድኃኒት እንዲሰጣት ጠየቀችው። እሱም ወዲያውኑ ሊያክማት ተስማምቶ መድኃኒት ሊያመጣላት ዞረ። ወጣቷ ልጅ ግን አጋጣሚውን በመጠቀም ብረት አንስታ ራሱን ደጋግማ በመምታት እዚያው ገደለችው። በዚህ ጊዜ አንዷ ሰራተኛ ሮዝ ያመጣችው ጠመንጃ ላይ ያለው ምልክት አይታ የእነሱ መሳሪያ እንደሆነ ተናገረች። ስለዚህ ወንበዴዎቹ እሷን መፈለግ ጀመሩ። እሷ ግን አምልጣቸው ቀደም ሲል ያየቻት አደንዛዥ ዕፅ የወሰደችው ሴት ወዳለችበት ክፍል ገባች። ከዛም መሳሪያዋ የት እንዳለ ስጠይቃት ልጅቷ በሞተር ውስጥ ብዙ መሳሪያዎች እንዳሉና መንገዱንም ጠቆመቻት። ሮዝ ከመውጣቷ በፊት በዚህ መርከብ ላይ እሷ ብቻ ሳትሆን ብዙ ዕፅ የተሰጣቸው የታሰሩ ሴቶች እንዳሉ ነገረቻት። ይህን መረጃ ይዛ እሷም ከሰራተኞቹ እየተሰወረች ወደ ሞተር ክፍሉ አመራች። በመጨረሻም መሳሪያዋን አግኝታ አንድ ሰራተኛ ሲደርስባት ተኩሳ ገደለችው። ሌሎችም ሊያጠቋት ሲሞክሩ አንድ በአንድ ገደለቻቸው። በኋላ ከአንድ ታጣቂ ሴት ጋር በባዶ እጇ የከፋ ውጊያ ውስጥ ገባች። ሴቲቱ ጠንካራ ብትሆንም ሮዝ አሸንፋ አንቃ ገደለቻት። ቀጥሎም ብዙ የታሰሩ ሴቶች ወዳሉበት ክፍል ገባች። ነገር ግን ልትፈትሻቸው ስትል ያመላጣ ሰው መጥቶ መሳሪያ ደቀነባት። ሊገድላት ሲል ያቺ ዕፅ የወሰደችው ሴት ከኋላ መታችው። ሮዝ ደግሞ ግንባሩ ላይ ተኮሰችበት። ከዚህ በኋላ ልጅቷ ከውጭው ዓለም ጋር ለመገናኘት ወደ ራዲዮ ክፍሉ በፍጥነት አመራች። በዚህ ቅጽበት ያልተጠበቀ ነገር ተከሰተ። ዴሪክ አሁንም በሕይወት አለ። ተገርማ እዚህ እንዴት እንደመጣ ስጠይቀው በትራንስሚተሩ ተጠቅሞ የመርከቧን አለቃ እንደጠራ ነገራት። ቀደም ሲል ለእነዚህ አደገኛ ወንጀለኞች ይሰራ ነበረ። ነገር ግን ከእነሱ ጋር በሚሰራበት ጊዜ ትልቅ ዕቃ ሰርቋቸው አመለጠ። ያንን የተሰረቀ ዕቃ ይዞ ለማምለጥ ሲልም መጠነኛ ጀልባ ገዛ። ግን ብቻውን በሄድ ስለሚጠረጠር እናትየውና ሮዝን እንደ ሽፋን ተጠቀመባቸው። ዓላማውም ተራ የቤተሰብ ሽርሽር የሚመስል ማስመሰያ ለመፍጠር ነበር። ወንጀለኞቹ ጀልባውን አግኝተው ሲወሩ ዴሪክ የተሰረቀውን ዕቃ ደብቆ ምንም አላውቅም አላቸው። እነሱም ዕቃው ያለበትን ቦታ እንዲናገርና ምንም አይነት ምስክር እንዳይቀር ሲሉ አልማን ያለምንም ርኅራኄ በጥይት ረሸኗት። አሁንም እሷን ለአለቃው አሳልፎ ሊሰጣት ሲል እየሳቀች አለቃውን ቀድማ እንደገደለችው ነገረችው። ይህን ሲሰማ ተናዶ መታት። ከዛም መሳሪያ ሊያመጣ ሄዶ ሲመለስ ቦታው ላይ አጣት። በደሟ መስመር ተከትሎ ያለችበት ቦታ ሲደርስ ኬሚካል ረጨችበት። ቀጥሎም ሁኔታውን ተጠቅማ በፍጥነት ልትወጋው ሮጠች። ከከባድ ትግል በኋላ መርከቡ ላይ በሰጣት ቢላዋ ልቡን ወግታ ገደለችው። በመጨረሻም ሁሉንም ሰራተኞችና አለቃውን ከገደለች በኋላ መሬት ላይ ተኝታ አፏ ያለች። የተፈቱት ሴቶች መጥተው ወደ ከተማዋ እየቀረቡ እንደሆነና የመብራት ብርሃን እየታያቸው እንደሆነ ነገሯት። ታሪኩም እዚህ ጋር ያበቃል። ፊልሙን እንደወደዳችሁ ተስፋ እናደርጋለን። ሀሳብና አስተያየቶቻችሁ በኮመንት መስጫ ሳጥን ላይ ያስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።